ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር ዳርን የኮሪደር ልማት ስራዎች ጎበኙ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ የባህር ዳር ከተማን የኮሪደር ልማትን እንቅስቃሴ ተመልክቻለሁ። ተፈጥሮና የሰው ጥበብ ተዋህደው ባህር ዳርን ይበልጥ ውበቷን እያወጡት ነው። ከተማዋን የንግድና የቱሪዝም ማዕከል ለማድረግ አመራሩ ከሚያደርገው ጥረት የምንማራቸው ብዙ ነገሮች አሉ ብለዋል። ባህር ዳር በፈተና ውስጥ የመጽናት ምሳሌ ናት። ባለፉት ዓመታት የነበረው ፈተና እያለፈ ነው። ባህር ዳር በፈተና ውስጥ ስራዋን አላቋረጠችም። እንዲያውም ለፈተና የተወረወረውን ድንጋይ ለግንባታ ተጠቅማበታለችም ብለዋል። የጣና መከፈት የማስተሳሰር መርሃችን መገለጫ ነው ያሉት ጠቅላይ ሚኒስትሩ የልማት ስራዎቻችንን መመጋገብና መተሳሰር እንዳለባቸው የባህር ዳር ኮሪደር ምሳሌ ይሆናል። ለብዙ ዘመናት ከከተማው ተለይቶ የነበረው ጣና ወደ 8 በሚደርሱ ቦታዎች ከኮሪደሩ ጋር ተገናኝቷል። ይህም ከመዝናኛነቱ ባሻገር ከተማዋን ነፋሻማ አድርጓታለን ብለዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት ነባር እሴት ላይ አዲስ እሴት መጨመር በመደመር መንገድ ብልጽግናን ለማረጋገጥ በነባር እሴቶቻችን ላይ አዳዲስ እሴቶችን ጨምረን መገንባት አለብን። ባህር ዳር የጣና ሐይቅና የአባይ ወንዝ መገኛ ናት። ከግማሽ ምዕተ ዓመት በላይ ያስቆጠሩ የዘንባባ ዛፎች አሏት። በዚህ ላይ የኮሪደር ልማቱ ተጨማሪ ውበት ሰጥቷታልም ብለዋል። ሩሲያ በሰላም ስምምነቱ ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል እንዳትሆን የምትታገድበትን ዋስትና እንደምትጠይቅ ምክትል የውጭ ጉዳይ ሚኒስትሯ ገለጹ። በተጨማሪም ከማንኛውም የሰላም ስምምነት እንድትገለል ሩሲያ እንደምትፈልግ ሚኒስትሩ አክለዋል። ጠንካራ የደህንነት ዋስትናዎች የዚህ ስምምነት አካል እንዲሆኑ እንጠይቃለን ሲሉ አሌክሳንደር ግሩሽኮ ለሩሲያዊ የዜና ወኪል ተናግረዋል። ዩክሬን ገለልተኛ የምትሆንበት እንዲሁም የኔቶ አባል ሀገራትነት ጥያቄዋን ውድቅ ማድረግ የእነዚህ ዋስትናዎች አካል ሊሆኑ ይገባል ሲሉ አጽንኦት ሰጥተዋል። ለ3 ዓመታት የዘለቀውን የዩክሬንን ጦርነት ሰላማዊ እልባት ለመስጠት ውይይቶች የቀጠሉ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሁም የሩሲያ አቻቸው ቭላዲሚር ፑቲን በመጪዎቹ ቀናት ይነጋገራሉ ተብሎም ይጠበቃል። አሜሪካና ዩክሬን ለሩሲያ የ30 ቀናት የተኩስ አቁም ሀሳብ ለማቅረብ ስምምነት ላይ ደርሰዋል። ፕሬዝዳንት ፑቲን የተኩስ አቁሙን ቢደግፉም ሰላምን በዘላቂነት ለማስፈን ከበድ ያለ ቅድመ ሁኔታዎችን ግን አስቀምጠዋል። ሞስኮ ውስጥ ከፑቲን ጋር የተገናኙት የአሜሪካው ልዩ ልዑክ መልእክተኛ ስቲቭ ዎትኮቭ ትራምፕና ፑቲን በዚህ ሳምንት በስልክ እንደሚያወሩ ይጠበቃል ሲሉ ተናግረዋል። ትራምፕ በምርጫ ዘመቻቸው ወቅት ስልጣን በተረከቡበት ዕለት ጦርነቱን አስቆማለሁ ሲሉ በተደጋጋሚ ሲናገሩ ይደመጡ ነበር። ትራምፕ ጦርነቱን ለማስቆምና ድርድር ለመጀመር ከፑቲን ጋር 90 ደቂቃ የፈጀ የስልክ ውይይት አድርገዋል። ልዩ መልእክተኛው ሩሲያ በኃይል የያዘቻቸው የዩክሬን ግዛቶች በስምምነቱ ምን አይነት እልባት ሊሰጣቸው እንደሚችል የቀረበላቸውን ጥያቄ ከመመለስ ተቆጥበዋል። ሩሲያ በአሁኑ ወቅት 1/5ኛውን የዩክሬንን ግዛት ተቆጣጥራ ትገኛለች። ለምግብነት የማይውል ጨው በማምረት ወደ ህብረተሰቡ ሲያሰራጩ የነበሩ ሰዎች በቁጥጥር ስር ዋሉ። የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ጽሕፈት ቤት እንዳረጋገጠው ሸጋና ሺማና እንዲሁም ልዩ አዮዳይዝ ጨው በሚል ህገወጥ የንግድ ስም ለምግብነት መዋል የሌለበትን ጥሬ ጨው አዮዳይዝ ጨው በማለት በሐዋሳና በለኩ ከተሞች በድብቅ ሲያመርቱ እጅ ከፍንጅ የተያዙ ሲሆን የህገወጥ ተግባር በሚከናወንበት ስፍራ በተደረገ ፍተሻ የማምረቻ ቁሳቁሶች ተመርተው ለማሰራጨት የተዘጋጁ ለምግብነት የማይውል ጨውና በተለያየ የንግድ ስም ተዘጋጁ ማሸጊያዎች መገኘታቸውንም አስታውቀዋል። ከቀናት በፊት 49 የጨው አምራች ስሞች መዘርዘራቸውና ህዝቡ እንዳይጠቀም መገለጹ ይታወሳል። ከወትሮ በተለየ መልኩ ዛሬ ሰኞ ዕለት የመቀሌ ከተማ መጠነኛ እንቅስቃሴዎች መረጋጋት መታየቱን ከስፍራ የወጡ መረጃዎች ያመላክታሉ። የሸቀጣሸቀጦች ግብይቱ ግን ተጧጥፎ እንደቀጠለ ነው። የዋጋ ንረቱም ጨምሯል ሲሉ የከተማዋ ነዋሪዎች ይናገራሉ። ጥሬ ገንዘብ ከባንክ ለማውጣት ረጅም ሰልፎች ይታያሉ ያሉት አስተያየት ሰጪዎች ካለፉት ቀናት አንጻር ግን ውጥረቱ ረገብ ብሎ ተስተውሏል። የየመኑ ታጣቂ ቡድን ሐውቲ በአሜሪካ የጦር መርከብ ላይ ጥቃት መፈጸሙ ተገለጸ። ጥቃቱ 55 የመናውያን ለሞቱበት የቀዳሚው የአሜሪካ የአየር ድብደባ አጸፋ መሆኑም ታውቋል። በኢራን ድጋፍ እንደሚደረግለት ከሚታመነው ሐውቲ በዛሬው ዕለት በወጣ መግለጫ በቀይ ባህር በምትገኘውና አውሮፕላን ተሸካሚዋ ዩኤስኤ ሃሪ ቶርማን መርከብ ላይ በ24 ሰዓት ውስጥ 2 ጊዜ ጥቃት ማድረሱን ጠቁመዋል። አሜሪካ በየመን የሐውቲ ይዞታዎች ላይ መጠነ ሰፊ ጥቃት መፈጸሟ ይታወሳል። ቡድኑ በመርከቧ ላይ ጥቃት ለማድረስ 18 ሚሳኤሎችና ድሮኖች መጠቀሙን ቢገልጽም ጉዳት ስለመድረሱ ግን ያለው ነገር እስካሁን ድረስ የለም። አሜሪካን በሐውቲዎች ተፈጽሟል ስለተባለው ጥቃት የሰጠችው ማረጋገጫ የለም። በቀዳሚው የአሜሪካ የአየር ጥቃት ሕይወታቸው ካለፈ የመናውያን ሕፃናትና ሴቶች እንደሚገኙበት ያስታወቀው ሐውቲዎች የሚቆጣጠሩት የጤና ሚኒስቴር 90 ሰዎች መቁሰላቸውንም አመልክቷል።
አሁን ደግሞ በትኩረት የምንዳሰሰውን ርዕሰ ጉዳይ እናስከትላለን። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት በ10 ሺዎች የሚቆጠሩ ሰዎችን የህይወት ያጠፋ ጦርነት ካደረጉ በኋላ ከ20 ዓመታት በላይ በጠላትነት ቆይተዋል። ይህ ሁኔታ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በፍጥነት ተቀይሮ ሁለቱ ሀገራት ግንኙነቶቻቸውን ከማደስ ባለፈ የአፍሪካ ቀንድ ቀጠናን አንድ ለማድረግ ጥረቶችን አድርገዋል። በሁለቱ ሀገራት መካከል የድንበር ጦርነት በተካሄደበት ወቅት በኢትዮጵያ ፖለቲካ ውስጥ ጉልህ ሚና የነበረው ህወሓት ከኤርትራ መሪ ጋር የነበረው ግንኙነት ተበላሽቶ በጠላትነት የሚተያዩና የየሀገራቱን ተቃዋሚዎች በመደገፍም ስማቸው ይነሳል። በኋላ ላይም በፌዴራል መንግስቱና ህወሓት መካከል ጦርነት ሲቀዘቀዝ የኤርትራ ጦር የኢትዮጵያ መንግስትን ወግኖ መሳተፉም ይታወሳል። በ2010 ዓ.ም የታደሰው የጠቅላይ ሚኒስትር አብይና የፕሬዝዳንት ኢሳያስ ግንኙነት ጠንክሮ መሪዎቹ ተደጋጋሚ ጉብኝቶችን እንዳቸው በሌላኛው ሀገር ላይ አድርገዋል። በተደጋጋሚ ጉብኝታቸው ታላላቅ የመሰረተ ልማት ፕሮጀክቶችና ወታደራዊ ተቋማት ሳይቀሩ ተጎብኝተዋል። ምንም እንኳን ሁለቱም ሀገራት ግንኙነታቸውን ሲያድሱ ስለደረሱት ስምምነት እስካሁን የሚታወቅ ነገር ባይኖርም የኢትዮጵያ ውጭ ጉዳይ ሚኒስቴር በየሳምንቱ በሚሰጠው መግለጫ በተደጋጋሚ ከሚነሱት ጥያቄዎች መሃል የሁለቱ ሀገራት ግንኙነት በምን ላይ ይገኛል የሚል የነበረ ቢሆንም ግልጽ ምላሽ ሳያገኝ ግን ጉዳዩ ዛሬ ላይ ደርሷል። የሁለቱ ሀገራት ግንኙነት መቀዛቀዝ የጀመረው ደም አፋሳሹ የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት መፈረሙን ተከትሎ መሆኑም በስፋት ይነገራል። በሁለቱ ሀገራት በኩል የነበረውን ግንኙነት የበለጠ የማጠናከር ሁኔታዎችን በተመለከተም ምንም የሚሰማ ነገር የለም። በትግራይ በህወሓት መሪዎች መካከል የተፈጠረው አለመግባባት እየተባባሰ ባለበት በዚህ ወቅት የቀድሞ ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ ልዩ መልእክተኛ ዶክተር ሙላቱ ተሾመ በአልጀዚራ ላይ ያንን አይነት ጽሑፍ ማጋራታቸው ደግሞ ነገሩን ከድጡ ወደ ማጡ አድርጎት ቆይተዋል። ኢትዮጵያና ኤርትራ ጦርነትና ሰላም በሌለበት ሁኔታ ከ20 ዓመታት በላይ በቆዩበት ጊዜ ሁለቱም ለተቃዋሚዎች ከለላና ትጥቅ በመስጠት ይፋዊ እንቅስቃሴ እንዲያደርጉ ፈቅደው እንደነበረ ይወቀሳሉ። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ስልጣን ከመጡም በኋላ ነገሮች ተቀይረው እንደነበርም ይታወሳል። ከቅርብ ጊዜ ወዲህ ግን የኤርትራ ተቃዋሚ እንቅስቃሴዎች በይፋ አዲስ አበባ ውስጥ ስብሰባቸውን ማድረጋቸው የሚታወቅ ሲሆን የኤርትራ መንግስት ደግሞ የህወሓት አንድ ወገን እንዲሁም በአማራ ክልል የሚንቀሳቀሰውን ታጣቂ ቡድን በመደገፍ ይከሰሳል። ከጥቂት ወራት በፊት ፕሬዝዳንት ኢሳያስ ለሀገራቸው ቴሌቪዥን በሰጡት ቃለ ምልልስ ላይ የተነሱ ሀሳቦችን በመጥቀስ ስለ ገዢው ፓርቲ ብልጽግና ቅርብ የሆነው ፋና ቴሌቪዥን ላይ ግልጽ ነቀፋ በፕሬዝዳንቱ ላይ መቀረቡም ይታወሳል። እንዲሁም የአምባሳደር ሙላቱ ተሾመ ጽሑፍ በወጣበት ዕለት ከ50 ዓመታት በፊት በኢትዮጵያ መንግስት ኃይሎች ተፈጽመዋል የተባሉ በሺዎች የሚቆጠሩ ኤርትራውያንን ባልተለመደ ሁኔታ ለመዘከር ፈጽሞ አንረሳውም የሚሉ ጽሑፎችን የያዙ ወጣቶች በአስመራ ጎዳና ላይ ሰልፍ ማድረጋቸውም አይዘነጋም። በተጨማሪም ኢትዮጵያ ከሶማሌላንድ ጋር የባህር በር ስምምነት መፈረሟን ተከትሎ የኤርትራው ፕሬዝዳንት በግልጽ ከኢትዮጵያ ጋር ተቃራኒ በመሆን ከግብፅና ከሶማሊያ ጋር በመወገን በተቃራኒ የሶስትዮሽ ትብብር መድረክን አስመራ ላይ መመስረታቸው ይታወሳል። የኢትዮጵያ መንግስት በይፋ ከኤርትራ አንጻር አሁን ያለውን አቋሙን ባይገልጽም እነዚህ ሁሉ ሁኔታዎች እየተደራረቡ በመሄድ ነገሮችን ማካረራቸው አልቀርም። ታዲያ ኤርትራን ታሪካዊ ጠላታችን ናት ብለው የሚናገሩ ሰዎች የመብዛታቸውን ያክል የለም ኤርትራ ለአብሮ መስራት የምትመረጥ አገር ናት ብለው ደግሞ ሽንጣቸውን ገትረው የሚከራከሩም አልጠፉም። የሰሞኑ የኢትዮ ኤርትራ ጉዳይም ከአሰብ ወደብ ጋር በተገናኘ የሚነሳ እንጂ ወቅቱን የጠበቀ አጀንዳ እንዳልሆነ የሚሞግቱም አሉ። አቶ ልደቱ አያሌው የኢትዮጵያ ቁጥር አንድ ጠላት ኢሳያስ አፈወርቂ ናቸው በማለታቸው ምክንያት ትችት የሚያቀርቡባቸው ኢንጂነር ይልቃል ጌትነት ኤርትራን ታሪካዊ ጠላታችን አይደለችም ሲሏት፣ አቶ ልደቱ ደግሞ መንግስት ከኤርትራ ጋር መካረር ውስጥ የገባው የፖለቲካ ትርፍ ለማግኘት አስቦ ነው በሚል አቋም አላቸው። የሁለቱን ፖለቲከኞች ሀሳብ እንድትከታተሉ እየጋበዘን የዛሬውን መሰናዶ እዚህ ላይ እናበቃለን። ሁልጊዜ የምናገረው ነገር አንድ ነው። ምክንያቱም የኔ ንግግር የሚቀዳው ሁልጊዜ አንድ አይነት የሚሆነው ማስበው ራሽናሊ ነው። ስትራቴጂካሊ የሚሄድበት መንገድ ከዛ ቲዮሪና አስተሳሰብ የሚመነጭ ነው። ስለዚህ ያን ሐሳቤን የምለውጥበት መሰረታዊያንስ ካልተቀየሩ በስተቀር ሁሌ አንድ አይነት ነው የኔ ንግግር። የማይቀየረውም ለዚህ ነው። ትናንት እንዲህ ነበር ብለህ ይልቃል ያለ ዛሬ እንደዚህ ሚል ስትፈልግ ብትኖር አታገኝም። ስለምን የሆነ ማይክሮፎን አጠገቤ ስለመጣ ወይም የሆነ ኢቨንት ስለተፈጠረ አይደለም የምናገር። ነገሮች በዚህ መንገድ ነው የሚሄዱ ብዬ በዛ ቲዮሪ መሰረት ነው ሁልጊዜ የምሰጠው ትንተና የትግል መሰረቴም ሐሳቦች የሚሄዱት በዛ ነው። እና የአብይ መንግስት አሁን እንደ መንግስት ቆጥሬው እንዳንድ ዝም ብሎ የተፈጠረ ጠቅላይ ሚኒስትር የሚል መዋቅሩ ምናምን ስላለና ያን የሚመስል ነገር ስላለ ስትራክቸሩ ሰዎች ያን ይላሉ እንጂ እኔ ልክ የህወሓት መዳከም ቅድም እንደነገርኩሽ ሁሉ የአብይም የኢህአዴግ መበስበስና መውደቅ የዲስኢንቴግሬሽን ውጤት ሽራፊ ነገር እዛ የተቀመጠ ነገር ነው ብዬ ነው የማስበው።
ግን ይሄ ሰውዬ በግል ባህሪው አምቢሽን አለው፣ ፎቶ አፕ ይወዳል፣ ማኒፑሌሽን እና ዲሰፕሽን ባህሪው ነው። በዛች በታይትሏና በቦታዋ ላይ ስለተቀመጠ ብቻ የሚያደርገውን ነገር አንድ የጸና መንግስት እንደሚያደርገው አድርጎ ሰው ይረዳዋል እንጂ ለኔ መንግስት ወድቆ ቅድም ከኢትዮ ኤርትራ ጀምሮ እንዳልኩሽ ዋናው ህዋት እንደዚህ ሲቦጫጨቅ የህዋት ሽራፊ የሆነው ነገር ከዛ የባሰ ነገር እንደማይሆን እንዴት ነው የምናስበው? ብአዴን የሚባለውም ድርጅት ከዛ ወጥቶ ተከፋፍሎ ሜዳ ላይ ሲወድቅ አሁን እኮ እዛ ካድሪ ተብሎ ያሉት ሰዎች እኮ በምንም ውስጥ የማይታወቁ የነበሩ ሰዎች ናቸው። ሪፎርም አድርጎ አዲስ ሰው አምጥቶ አይደለም፣ በፊት የነበሩት ያሳሰብ ለውጥ አድርገው አይደለም፣ የጠነዙትና ዝም ብለው ዳር ላይ የነበሩት ሰዎች ናቸው። አሁን በየቦታው የምታያቸው ነገር ጠቅላይ ሚኒስትር የሆነውን ሰውዬ እኮ አቶ ገዱ ባለፈው ሲናገሩ አልሰማሽም? በስም ነው እንጂ ማቀው ምንነቱን አላቆም ነበር ብሏል እኮ ጠቅላይ ሚኒስትር እስከሚሆን ድረስ። ይሄ ማለት ምንነቱ እንኳን የማይታወቅ ሰው አንድ ቁጥር ወንበር ላይ የተቀመጠበት ነገር ማለት ነው። ስለዚህ ይሄ ውጤት ያመጣሉ ያመጣም ወይ ብለሽ የምትይው አይደለም። አጠቃላይ የኢትዮጵያ መንግስት መበስበስ፣ መውደቅ፣ መዝቀጥን የሚያሳይ ነገር። ግን ይሄ ነገር ደግሞ ዝም ብሎ ሳይሞት እንደው አላለም አንዳንድ ነገሮችን ይወራጫል። በሱ ቤት የኢትዮጵያ ህዝብ ወደብ ይወዳል። ስለዚህ ብሔራዊ ስሜት ፈጥሬ አሁን ከገባሁበት ውስጣዊ ነገር ኃይል አሰባስቤ መውጫ መንገድ ይሆነኛል። ግን ይሄን ደግሞ ይሄን ፕሮፓጋንዳ ካመጣ በኋላ አንድ አመት አልፎታል። ይሄንን መጀመሪያም የቀይ ባህርን ነገር ሲያመጣ አልሆን ሲለው በውጭም ተጽዕኖ ሲመጣበት በህዝብም የሚፈልገውን ፕሮፓጋንዳ አላገኝ ሲል ወደ ሶማሌላንድ ሄደ። ሶማሌላንድ ላይም ሄዶ ደግሞ ያደረገው ነገር አልሆንለት ሲል ጥሎት ወጣና እንደገና ከፕሮፐር ሶማሌ ጋር መነጋገር ጀመረ። በዚህ ውስጥ ያለ አጠቃላይ የኢትዮጵያ መንግስት ለለውጥ ሌላ አዲስ ዌቭ ሊመጣ ሰከንድ ዌቭ ሊመጣ የለውጥ ንቅናቄ የነበረው ነገር ግን እየፈራረሰ ነገር ነው የመጣ ነው። ያ አዲስ አበባ ያለውንም ይጨምራል፣ ትግራይ ውስጥም ያለውን ይጨምራል ማለት ነው። ማለት ይሄ የቀይ ባህር ጥያቄ እየተነሳ ያለው አሁን ጊዜውን ጠብቆ አይደለም። እውነቱን ለመናገር ሞቲቡም ትክክል አይደለም። ለኢትዮጵያ ህዝብ ጥቅምና ፍላጎት ተብሎ አይደለም። ጊዜያዊ የሆነ የፖለቲካ ተቀባይነት ለማግኘት ተብሎ ነው እየቀረበ ያለው። አንድ ሁለተኛ፣ እንዲህ አይነቱ ጥያቄ ህጋዊ ጥያቄ አይደለም። አሁን እየተነገረ ያለው የስርዓቱ ደጋፊዎች ሰሞኑን እያደረጉት ያለው ቅስቀሳ በኃይል ጭምር አሰብ እንገናኝ የሚል በሰላም እሺ ካለ በሰላም እሺ ካላለ በኃይል ጭምር የባህር በራችንን እናስመልሳለን እየተባለ ይሄ በዓለም አቀፍ ህግ ትልቅ ወንጀል ነው፣ ትልቅ ስህተት ነው። ራስህን በወራሪነት እንድትወነጀል እድል አትፈጥርም። ትክክል አይደለም። ሁለተኛው ተግባራዊም ሊሆን አይችልም። አይሚን የምትፈልገውን ውጤት ሊያመጣ አይችልም። አሰብን በሂውማን ዌቭ ወይም በሆነ የቴክኖሎጂ ብልጫ ሄደህ ልትቆጣጠር ትችላለህ። ሰስተነብል በሆነ መልኩ ግን የኢትዮጵያ የባህር በር ሆኖ እንዲቀጥል ልታደርግ አትችልም። ዓለም ይቃወምሃል። መቼውንም ጊዜ ደግሞ ልትወጣበት የማትችል የጦርነት አዙሪት ውስጥ ትገባለህ። የሀገር ውስጡ ድህነት ይባባሳል፣ የኢኮኖሚው ችግር ይባባሳል፣ የውስጣዊ ፖለቲካዊ ቀውሳችንም ይባባሳል። ለምን? የኃይል አስተላለፉ አሁን ተቀይሯል። የኢትዮጵያ መንግስት አገር ውስጥ ብዙ ኃይሎች ጋር ጦርነት ውስጥ ነው ያለው። እነዚህ ኃይሎች ወደዱም ጠሉም ከውጭ ኃይሎች ጋር የሚተባበሩበት ሁኔታ ትፈጥራለህ። ያ ውስጣዊ ሁኔታን የበለጠ ያባብሰውና ከፍተኛ የሆነ የህልውና አደጋ ያመጣባል። ስለዚህ ከሞቲቭም አንጻር፣ ከጊዜም አንጻር፣ ከዘለቄታዊ ውጤታማነትም አንጻር በጣም የተሳሳተ አካሄድ። ስለዚህ በምንም ተአምር አሁን ብዙ ጊዜ ውይይት ሲካሄድ እሰማለሁ። አንደኛ መቼ ጦርነቱ ይነሳል ብለን ነው የምንጨነቀው። ከተነሳ በኋላ ማን ያሸንፋል ብለን ነው የምንጨነቀው። ከተነሳስ ደግሞ ከማንኛው ጎን መቆም አለብን ብለን ነው የምንጨነቀው። እኔ መጨነቅ ያለብን እንዴት አድርገን ይህን ጦርነት እናስቀራለን፣ ምን ሰርተን ይሄ ጦርነት በፍጹም እንዳይነሳ ማድረግ እንችላለን የሚለው ላይ ማተኮር አለብን። አንድ ጊዜ ይሄ ጦርነት ከተነሳ ከባድ ነው። በታሪካችን አሁንም አይተነው የማናውቅ ምስቅልቅል ውስጥ ነው የሚከተል። በጣም የተሳሳተ ቀመር ነው አሁን አገዛዙ እየተከተለው ያለ የሚል እምነት ነው። በአንድ ወገን ብቻ የሚደረግ ነገር ጦርነቱን ሊያስቆመው ይችላል ወይ ነው እኮ አሁን በኤርትራ መንግስት በኩል ኦልሬዲ ጦርነቱ ውስጥ እንዳሉ ፕሮክሲ ውስጥ እንዳሉ ነው እንትን። ሁለተኛ በዲፕሎማሲም በኩል የፕሬዝዳንት ኢሳያስ አፈወርቂ ላይ ምን አይነት ጫና ሊፈጠርም እንደሚችል አላውቅም። ኦልሞስት እኮ ከዲፕሎማሲው ዓለም እኮ የተገለሉም ጭምር ናቸው እሳቸው እና ያም ራሱ የኤርትራ መንግስት ላይ ምን አይነት ተጽዕኖ ሊኖረው ይችላል? ዲፕሎማሲው ራሱ ፕሬዝዳንት ኢሳያስ አፈወርቂ በኃይል የሚያምኑ ናቸው። ስለዚህ
የኤርትራ መንግስት ገፍቶ መጥቶ በኢትዮጵያ ላይ ወረራ ከፈጸመ ሰየው የኢትዮጵያ መንግስት አስፈላጊውን አጸፋ መስጠት አለበት። ኢቭን የኤርትራ መንግስት እኮ ኢትዮጵያን መጥቶ ከወረረ ካሁን ቀደም ወርሯል፣ ግን የኢትዮጵያ መንግስት አልተቃወመውም፣ እውቅና ሰጥቶት ነው የወረረው። የኢትዮጵያ መንግስት ባልተቃወመበት ሁኔታ ዓለም አቀፉ ማህበረሰብ ምንም ሊል አይችልም። የኤርትራ መንግስት ሆን ብሎ መጥቶ በኢትዮጵያ ላይ ወረራ ከፈጸመ የኢትዮጵያ መንግስት አሁንም አለ። የበፊቱ ወረራ የተፈጸመው በኢትዮጵያ መንግስት ግብዣ ነው፣ ፈቃድ ነው። የኢትዮጵያ መንግስት አልተቃወመም። የኢትዮጵያ መንግስት ባልተቃወመበት ሁኔታ ዩናይትድ ኔሽንም አፍሪካ ህብረትም ምንም ሊል አይችልም። አሁን እየተቃወሙ ነው ልልህ ፈልጌ ነው። አሁን ቋዳምጠኛ አይደለም። በፊት በአልጀርሱ ስምምነት መሰረት ነው ያን ቦታ የያዙት የራሳቸው ነው ካልክ በኋላ አሁን ለአንተ አጀንዳ ስትፈልገው ወረራ ነው ማለት እኮ ያስኬድም። ጥያቄ ውስጥ ነው የሚጥልህ። የአንተን ኢንተግሪቲ ጥያቄ ውስጥ ነው የሚጥለው። ዓለም እኮ ይህን ሁሉ ሲሰማ ነው የኖረው። ዛሬ በነገራችን ላይ የተባለውም ልደቱ ለግልጽነት ነው የተባለውም በአልጀርስ ስምምነት ይሁን አይሁን እናጣራለን ነው እንጂ በአልጀርስ ስምምነት ነው ብሎ መደምደምና እናጣራለን በጣም የተለያየ። እኔ በጆሮዬ የሰማሁት በአልጀርስ ስምምነት የተፈረደላቸውን ቦታ ነው የያዙት፣ የኢትዮጵያን ቦታ አልወረሩም ብሎ ተናግሯል የሚል ነው።